ይህ ውድድር ተራ ውድድር አይደለም። ይህ ፉክክር ዝም ብሎ ለወሬ ብቻ የሚደረግ ውርርድ አይደለም። ነገሩ በንግዱ ዓለም ላይ ራስን የበላይ የማድረግ የአረቡን ዓለም ብቻ ሳይሆን የተቀረውን ዓለም በኢኮኖሚ ልቆ የመገኘት እንጂ። ፍጥጫው በኢኮኖሚ ብቻ የሚያባራ አይደለም። በፖለቲካ ሀሳቤና በወታደራዊ አቅም እንዲሁም በዲፕሎማሲ መንገድ ከፊት ሆኖ የመገኘት ጭምር ነው። ይህ ውርርድ በሳውዲው አልጋወራሽ መሐመድ ቢን ሰልማን እና በኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ መካከል እየተደረገ ያለ ፉክክር ነው። በዚህ ፉክክር የተነሳ ሳውዲ አረቢያ ትመራበት የነበረውን የረጅም ጊዜ ጥብቅ ህጎቿን ማላለች ጀምራለች። ሴቶች መኪና እንዲነዱ ፈቅዳለች። የምዕራቡ ዓለም ዘፋኞች በሳውዲ አረቢያ ኮንሰርት እንዲያቀርቡ ፈቅዳለች። ሁለቱም መሪዎች የለውጥ አምባሳደር የመሆን ፍላጎት ስላላቸው ለዘመናት ተዘግቶ የነበረውን በራቸውን ለአሜሪካንና ለአውሮፓውያን ክፍት ማድረግ አስችለዋል። ከወዳጅነት እስከ ባላንጣነት የተጓዘው የመሐመድ ቢን ሰልማንና የሼክ መሐመድ ፍጥጫ መነሻውን መካከለኛው ምስራቅ አድርጎ እስከ ምስራቅ አፍሪካ የተመመ በነዳጅ ሀብት ጉልበት የዳበረ ፉክክር ነው። ሳውዲ አረቢያና የተባበሩት አረብ ኤምሬቶች እንደ ዛሬው ክረት ውስጥ ከመግባታቸው በፊት ትልቅ መከባበርና ፍቅር የነበራቸው ሀገራት ነበሩ። እነዚህ ሀገራት ብዙ ተመሳሳይ የሆነ አቋምን አራምደዋል። ከነዚህ መካከል የግብፁ መሪ የሆኑት አብዱል ፈታህ አልሲሲ ወደ ስልጣን እንዲመጡ በጋራ ሰርተው ወደ ስኬት መጥተዋል። ከዚህ በተጨማሪ ደግሞ በሊቢያና በየመን ጉዳይ ላይ ተቀራራቢ አቋምን ሲያራምዱ ኖረዋል። ሁለቱ ሀገራት ልክ እንደ ዛሬው ወደ ባላንጣነት ከመቀየራቸው በፊት ልክ እንደ ሌሎቹ የአረብ ሊግ ሀገራት በእስራኤልና በፍልስጤም ጉዳይ ላይ አንድ አይነት አቋምን ይዘው ቆይተዋል። ይሁን እንጂ ሁለቱም መሪዎች የአረቡ ዓለም መሪ ሆነው መውጣትን እየሻቱ መምጣታቸው በመካከላቸው ያለውን ልዩነት እያሰፋና ሆድና ጀርባ እንዲሆኑ ምክንያት እየሆነ መጥቷል። ሁለቱ መሪዎች በግል የገቡበት ፉክክር ወደ ተቋማት ደረጃ አድጎ ከሀገራቸው አልፎ በአፍሪካ ቀንድ ላይ የየራሳቸውን ፍላጎት ለማስፈጸም ከተለያዩ ሀገራት ጋር በጋራ እየሰሩ ይገኛሉ። በእስልምና ሃይማኖት ውስጥ እጅግ ውድና ክብር ከሚሰጣቸው እንዲሁም ቅዱስ ቦታ እንደሆነ የሚታመኑት መካና መዲና በሳውዲ አረቢያ ውስጥ እንደመገኘታቸው የሙስሊሙ ዓለም ተወካይ እኔ ነኝ የሚል እሳቤ ውስጥ ያለችው ሳውዲ አረቢያ የአረቡን ዓለም በፊት አውራሪነት ለመምራት ይህንን አጋጣሚ እንደ ጥሩ ዕድል ለመጠቀም ብትሻም የተባበሩት አረብ ኤምሬቶች በዚህ ጉዳይ ላይ ለመገዳደርም ሆነ ለመፎካከር የሚሆን ሃይማኖታዊም ሆነ ታሪካዊ እሴት ስለሌላት ፉክክሩን ከታሪካዊና ከሃይማኖታዊ ቦታ ይልቅ ወደ ንግዱ ዓለም ለማምጣት ጠንክራ ሰርታለች። በዚህም የሼክ መሐመድ ቢን ዛይድ ሀገር የሆነችው የተባበሩት አረብ ኤምሬትስ ስኬታማ በመሆን ታላላቅ ሀገራትና የዓለም ከበርቴዎችን እንዲሁም ታዋቂ ሰዎችን ለንግዱ ብቻ ሳይሆን ለመዝናኛነትም ጭምር የሚመርጧትን ዱባይ ከተማን መስራት ችላለች። የተባበሩት አረብ ኤምሬቶች ከአውሮፓ፣ ከአሜሪካን፣ ከቻይና እና ከህንድ የተለያዩ ትልልቅ ኩባንያዎችን በመሳብ ራሷን ስታሳድግ፣ ሳውዲ ግን በዚህ በኩል ኤምሬትስ የሰራችውን ያክል ውጤታማ መሆን አልቻለችም። ይሁን እንጂ ሳውዲ አረቢያ ባላት የነዳጅ ሀብት ተጠቅማ ዘመናዊ የጦር መሳሪያዎችን ከአውሮፓና ከአሜሪካን በመግዛት ራሷን እያጠናከረች ትገኛለች። በዚህ ብቻም ሳያቆሙ እነዚህ ሁለቱ ሀገራት በተለያየ ምክንያት ወደ ባላንጣነት ካመሩ ቆይቷል። እንደውም ሳውዲ አረቢያ የተባበሩት አረብ ኤምሬቶችን የእስራኤል ተላላኪና ስትል ትወርፋለች። አሜሪካንና እስራኤል በአንድ ላይ ሆነው በቴህራን ላይ በከፈቱት ጦርነት ምክንያት ኢራን ወደ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ሚሳኤል መተኮሷን ተከትሎ እነዚህ ሁለት ባላንጣ መሪዎች ስልክ ተደዋውለው እርስ በርሳቸው መጽናናታቸው ተሰምቷል። ይሁን እንጂ ባላንጣነታቸው አሁንም አየሎ የቀጠለ ሲሆን በኢትዮጵያ ላይም ከፍተኛ ፍላጎት ያላቸው ሀገራት ናቸው። ኢትዮጵያና ኤምሬቶች ከ2018 ዓመት በፊት በንግድና ኢንቨስትመንት፣ በልማት ድጋፍ፣ በግንባታ ኢነርጂ፣ በሰብአዊ ድጋፍና በሌሎችም ዘርፎች የነበራቸው ግንኙነት እጅግ ውሱንነት ይታይበት የነበረ ሲሆን የጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን መምጣት ግን ነገሮችን በፍጥነት በመቀየር በአሁኑ ሰዓት በሁለቱ ሀገራት መካከል ከ3 ቢሊዮን ዶላር በላይ የኢንቨስትመንት ግንኙነት ተፈጥሯል። ሳውዲና የተባበሩት አረብ ኤምሬቶች ወደ አፍሪካ ቀንድ ጎራ ብለው የበላይነታቸውን ለማሳየት በሱዳን የእርስ በርስ ጦርነት አንዳቸው ለጀነራል አብዱል ፈታህ አልቡርሃን አንዳቸው ደግሞ ለመሐመድ ሐምዳን ዳጋሎ ደግፈው ቆሟል። ሳውዲ አረቢያ፣ ኤምሬትስ፣ ቱርክ፣ አሜሪካና እስራኤል በአፍሪካ ቀንድ ላይ ያላቸውን ፍላጎት በበላይነት ለማጠናቀቅ በየፊናቸው የየራሳቸውን መንገድ እየተጓዙ ይገኛሉ። ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ በኢትዮጵያና በኤርትራ መካከል ያለው ውጥረት ከጊዜ ወደ ጊዜ እየተባባሰ መጥቷል። ይህ መካረር ወደ ጦርነት የሚያመራ ከሆነ የተባበሩት አረብ ኤምሬቶች በኢትዮጵያ ካላቸው የቢሊዮን ዶላር ኢንቨስትመንትና በቅርቡ እያደገ ከመጣው የዲፕሎማሲያዊ ወዳጅነት አንጻር ከሳውዲ ይልቅ ኤምሬትስ ከኢትዮጵያ ጎን ልትሆን ትችላለች የሚሉ
ዓለም አቀፋዊ ትንተናዎች ይበዛሉ። ይሁን እንጂ ሳውዲን ብትሆን የኃይል ሚዛኑን ገምግማ ከኢትዮጵያ ጋር የመሆን እድል ሊኖራት ይችላል የሚሉ ሰዎችም ቁጥራቸው ቀላል የሚባል አይደለም። አሁን ላይ ኢትዮጵያና ኤርትራ መካከል ያለው መካረር ክሩ ተበጥሶ ወደ ጦርነት የሚያመሩ ከሆነ እስራኤልና አሜሪካን በኢራን ላይ ከከፈቱት ጦርነት ጋር ተደማምሮ የአፍሪካ ቀንድና መካከለኛው ምስራቅ ወደ ለየለት ትርምስ የሚያመራ ይሆናል። ይህ እንዳይሆን ደግሞ ታላላቅ የዓለም ሀያላን ሀገራት ሁለቱን ሀገራት በማደራደር ኢትዮጵያ በሰላማዊ መንገድ የባህር በር የምታገኝበትን መንገድ ይፈጥራሉ ተብሎ ይታሰባል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ ሰባቱ ሀገራት ማለትም ሳውዲ አረቢያ፣ የተባበሩት አረብ ኤምሬቶች፣ ቱርክ፣ አሜሪካን፣ እስራኤል፣ ኤርትራና ሶማሊያ በኢትዮጵያ ራዳር ውስጥ የዚህን ያክል ለምን እንዲንቀሳቀሱ ተፈቀደላቸው? ኢትዮጵያስ የባህር በር ፍላጎቷን ከማሳካት አንጻር እነዚህ ሀገራት ምን አስተዋጽኦ አላቸው የሚለውን ጉዳይ እንዳስስበታለን። ከዚህ በተጨማሪ ከወዳጅነት እስከ ባላንጣነት የተጓዘውን የመሐመድ ቢን ሰልማን እና የሼክ መሐመድ ፍጥጫ መነሻውን መካከለኛው ምስራቅ አድርጎ እስከ ምስራቅ አፍሪካ የተመመ በነዳጅ ሀብት ጉልበት የዳበረ ፉክክርን ሰፋ አድርገን እንመለከተዋለን። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ዝግጅታችን የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ደግሞ ላይክ እና ሼር ማድረጉትን አይዘንጉ። ሀሳብ አስተያየታችሁን ደግሞ በኮሜንት መስጫ ሳጥን ውስጥ ማስቀመጦትንም አይርሱ። ትንቢትሽ ይፈጸም ከመሬት ጠባይ በል ከአጥናፍ እስከ አጥናፍ ገድልሽ ይንበልበል። የጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ወደ ስልጣን መምጣት ተከትሎ ከአረቡ ዓለም ጋር ያለው ዲፕሎማሲያዊ ቁርኝነት ይበልጥ እንደጨመረ ቢቢሲ በዘገባው ላይ አስቀምጧል። ሳውዲ፣ ኤሚሬትስ፣ ቱርክ፣ አሜሪካንና እስራኤል በአፍሪካ ቀንድ ላይ ያላቸው ፍላጎት በበላይነት ለማጠናቀቅ በየፊናቸው የየራሳቸውን መንገድ እየተጓዙ ይገኛሉ። የአረቦቹ ከበርቴ በነዳጅ ሀብት የበለጸገ ሀገራቸውን የበላይ ለማድረግ የሚደረግ ፉክክር ሚሊዮን ዶላሮችን ለማውጣት የማይሳሳበት ትልቅ ፉክክር የመጫወቻ ሜዳቸው በኢትዮጵያ ላይ እንዲሆን ፈቅደዋል። የሴንትራል ፎር ናሽናል ኤንድ ሪጂናል ኢንተግሬሽን ስተዲ ቲንክ ታንክ መስራችና ስራ አስኪያጅ የሆኑት የታሪክ ባለሙያው ዶክተር ኢብራሂም ሙሉሸዋ ከቢቢሲ ጋር በነበራቸው ቆይታ ላይ የተባበሩት አረብ ኤሚሬቶችና ሳውዲ ያላቸው የእርስ በርስ ፉክክር ወደ አፍሪካ ቀንድ በማሻገር በዚህ ቀጠና ላይ የበላይ ሆኖ መውጣት ይፈልጋሉ። ለዚህም ደግሞ ሁለቱም ሀገራት ከኢትዮጵያ ጋር ለመስራት ከፍተኛ ፍላጎት አላቸው። እነዚህ ሁለቱ ከበርቴዎች ከሌሎች የአፍሪካ ቀንድ ሀገራት ይልቅ ከኢትዮጵያ ጋር መስራትን የመረጡት ከኤርትራ፣ ከሶማሊያ እና ከጅቡቲ አንጻር ኢትዮጵያ ጠንካራና የተረጋጋ ኢኮኖሚ ያላት ሀገር ናት በሚል ሲሆን ለቀጠናው መከበር ከፍተኛ ሚና ያላት ሀገር ናት ብለው ስላሰቡ ነው ሲሉ ይናገራሉ። በዚህ ቀጠና ግን ሳውዲና ኤሚሬትስ ብቻ ሳትሆን ቱርክም ከፍተኛ ፍላጎት አላት። ለዚያም ነው የቱርኩ ፕሬዝዳንት ኤርዶሃን ወደ ኢትዮጵያ የመጡት የሚሉት ዶክተር ኢብራሂም በዚህ ቀጠና ላይ እነዚህ ሶስት ሀገራት ብቻ ሳይሆን አሜሪካና እስራኤልም ከፍተኛ ፍላጎት አላቸው። ኢትዮጵያ በሰሜን ህዋትና ፋኖ፣ በኦሮሚያ ደግሞ ሸኔ የተባለው ድርጅት ውስጣዊ ሰላሟን ቢንጡትም እነዚህ ሀገራት ግን አሁንም በቀጠናው ላይ ከኢትዮጵያ የተሻለ ሀገር እንደሌለ ያስባሉ። ይሄ ሳቢያቸው ደግሞ ከፍተኛ ፉክክር የሚፈጥር ሲሆን በዚህ ፉክክር ኢትዮጵያ የምትጠቀመው ነገር እንዳለ ሁሉ የምታጣቸው ነገሮች ስለሚኖሩ ከፍተኛ ዲፕሎማሲያዊ ብስለት የሚታይበት ውሳኔ መወሰን አለበት ይላሉ። ኢትዮጵያና ሳውዲ አረቢያ መካከል በቢሊዮን የሚቆጠር የኢንቨስትመንት ግንኙነት አለ። ሁለቱ ሀገራት በቅርቡ በሪያድና በአዲስ አበባ በውጭ ጉዳይ ሚኒስትሮቻቸው በኩል ተገናኝተው በአፍሪካ ቀንድ በሚኖረው የሰላም ሁኔታ ላይ መወያየታቸውንና ስምምነት ላይ መድረሳቸው ይታወሳል። ኢትዮጵያና ቱርክ ያላቸው ግንኙነት ዛሬ የጀመረ ሳይሆን በ16ኛው መቶ ክፍለ ዘመን የኦቶማን ቱርኮች ወደ ቀይ ባህር መምጣት ጋር ተያይዞ የጀመረ ግንኙነት ሲሆን ቱርክም ከሳራ በታች ካሉ ሀገራት መካከል የመጀመሪያዋን ኤምባሲ የከፈተችው በኢትዮጵያ ሲሆን ጊዜው ደግሞ 1926 ዓ.ም ነበር። ኢትዮጵያና ቱርክ ያላቸው ግንኙነት ከንግድና ኢንቨስትመንት ባሻገር ወታደራዊ ትብብርን ያካተተ ሲሆን በሰሜኑ ጦርነት ወቅት ቱርክ ለፌዴራል መንግስቱ ድሮን በማቅረብ ከኢትዮጵያ መንግስት ጎን መቆም ችላ ነበር። ይቺ ሀገር በኢትዮጵያ ከ200 በላይ ድርጅቶችን ከፍታ ከ20 ሺህ በላይ ለሆኑ ኢትዮጵያውያን የሥራ ዕድል ፈጥራለች። ቱርክ ከኢትዮጵያ ጋር ከ2.5 ቢሊዮን ዶላር በላይ የንግድና የኢንቨስትመንት ግንኙነት አላቸው። ሳውዲና የተባበሩት አረብ ኤሚሬቶች ወደ አፍሪካ ቀንድ ጎራ ብለው የበላይነታቸውን ለማሳየት በሱዳን የእርስ በርስ ጦርነት
አንዳቸው ለጀነራል አብዱል ፈታህ አልቡርሃን፣ አንዳቸው ደግሞ ለመሐመድ ሐምዳን ዳጋሎ ደግፈው ቆሟል። ያ ብቻም አይደለም። ሁለቱ ሀገራት ከአሜሪካን ጋር ከመቆም አንጻር የተባበሩት አረብ ኤምሬቶች በግልጽነት ከእስራኤልና አሜሪካን ጎን የተሰለፈች ሲሆን ሳውዲ አረቢያን ብትሆን ፉክክሯ ከተባበሩት አረብ ኤምሬቶች ጋር ነውና ከትራምፕ አስተዳደር ጋር በዋይት ሀውስ መምከራቸው የቅርብ ጊዜ ትውስታ ነው። እነዚህ ሁለቱ ሀገራት በተለያየ ጉዳይ ላይ የየቅል ፍላጎት ቢኖራቸውም በኢራኑ ጦርነት ላይ ግን ከኢራን ይልቅ ለእስራኤል የመወገን ሁኔታ እንደታየባቸው ቢቢሲ በዘገባው ላይ አመላክቷል። ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ በኢትዮጵያና በኤርትራ መካከል ያለው ውጥረት ከጊዜ ወደ ጊዜ እየተባባሰ መጥቷል። ይህ መካረር ወደ ጦርነት የሚያመራ ከሆነ የተባበሩት አረብ ኤምሬቶች በኢትዮጵያ ካላቸው የቢሊዮን ዶላር ኢንቨስትመንትና በቅርቡ እያደገ ከመጣው የዲፕሎማሲያዊ ወዳጅነት አንጻር ከሳውዲ ይልቅ ኤምሬትስ ከኢትዮጵያ ጎን ልትሆን ትችላለች የሚሉ ዓለም አቀፍ ትንተናዎች ይበዛሉ። ይሁን እንጂ ሳውዲን ብትሆን የኃይል ሚዛኑን ገምግማ ከኢትዮጵያ ጋር የመሆን እድል ሊኖራት ይችላል የሚሉ ሰዎችም ቁጥራቸው ቀላል የሚባል አይደለም። ቱርክ ግን ወደ ኢትዮጵያ በመጣችበት ወቅት በአፍሪካ ቀንድ ምንም አይነት ግጭት አያስፈልግም ስትል መናገሯ ይታወሳል። ሳውዲም ቢሆን ነገሮችን በንግግር ለመፍታት አንድ የአዲስ አበባ ሌላ ጊዜ ደግሞ በአስመራ አዲሃሎ ቤተመንግስት ስትመክር ቆይታለች። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድ ሌላው በቀጠናው ውጥረት የጫረ ክስተት ሲሆን እስራኤል ደግሞ ለሶማሌላንድ እውቅና መስጠቷ ነገሩን የበለጠ እንዲከር አድርጎታል። ሶማሊያ ሌሎች ሀገራት ለሶማሌላንድ እውቅና እንዳይሰጡ ከፍተኛ ጥረት እያደረገች ሲሆን ጅቡቲ በሶማሊያ የነበራትን ቆንጽላ ጽሕፈት ቤቶች በሙሉ መዝጋቷ ይታወሳል። ሶማሌላንድን ብትሆን በጅቡቲ የነበራትን የሶማሌላንድ ተወካይ ከጅቡቲ እንዲወጣ አድርጋለች። ሶማሊያን ብትሆን እስራኤል እውቅና መስጠቷን ተከትላ ከተባበሩት አረብ ኤምሬቶች ጋር ያላትን ግንኙነት ሙሉ ለሙሉ ማቋረጧን አስታውቃ ከሪያድ ጋር አብራ እየሰራች ትገኛለች። ይሁን እንጂ እነዚህ ሁለቱ ባላንጣ ሀገራት ከኤርትራ፣ ከሶማሊያ፣ ከጅቡቲና ከሱዳን ጋር ባላቸው ግንኙነት የየቅል ፍላጎት ቢኖራቸውም ከኢትዮጵያ ጋር ግን ሁለቱም ሀገራት በጋራ መስራትን ይሻሉ። ኢትዮጵያ በሁለቱ ተወዳዳሪ ኃይላት በእኩል ደረጃ ተፈላጊ መሆኗ ለኢትዮጵያ ከፍተኛ ጠቀሜታ ያለው ሲሆን በዚያው ልክ ደግሞ ይዞት የሚመጣውም ስጋት እንዳለ መረሳት የለበትም። በታላቁ ህዳሴ ግድብ ዙሪያ የሚወዛገቡት ኢትዮጵያና ግብጽ በሶማሊያ እንዲሁም በሱዳን አማካኝነት ፍላጎታቸውን ለማስጠበቅ ይሞክራሉ። ቀጠናዊ አሰላለፉ ከቀንዱ ሀገራት ፍላጎት በተጨማሪ በውጭ ሀገራት ጣልቃ ገብነት የሚወሰን ሲሆን ከኢትዮጵያ የባህር በር ጥያቄ ጀርባ የተባበሩት አረብ ኤምሬቶች አለች ብለው የሚወነጅሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የቅርብ አጋራቸው አድርገው የወሰዱት ሳውዲ አረቢያን ነው። አሁን ላይ ኢትዮጵያና ኤርትራ መካከል ያለው መካረር ክሩ ተበጥሶ ወደ ጦርነት የሚያመሩ ከሆነ እስራኤልና አሜሪካን በኢራን ላይ ከከፈቱት ጦርነት ጋር ተዳምሮ የአፍሪካ ቀንድና መካከለኛው ምስራቅ ወደ ለየለት ትርምስ የሚያመራ ይሆናል። ይህ እንዳይሆን ደግሞ ታላላቅ የዓለም ሀያላን ሀገራት ሁለቱ ሀገራትን በማደራደር ኢትዮጵያ በሰላማዊ መንገድ የባህር በር የምታገኝበትን መንገድ ይፈጥራሉ ተብሎ ይታሰባል። በኤርትራ በኩል ያለው ጉዳይ በቶሎ የማይፈታ ከሆነ ኢትዮጵያ ያላት ሁለተኛው ፍላጎት በሶማሊያ በኩል ያለው አማራጭ ነው። ይሄኛው አማራጭ ደግሞ ሶማሊያን የሚያስቆጣና የአንካራውን ስምምነት የሚጥስ ይሆናል። ኢትዮጵያ የአንካራውን ስምምነት ብጥስ ደግሞ ከቱርክ ጋር ያላት ግንኙነት ወደ መሻከር የሚያመራ ይሆናል። በዚህ ቀጠና ያለው ውጥንቅጥ እጅጉን አስጨናቂ ሲሆን ኢትዮጵያ ያላት የባህር በር ፍላጎት ከኤርትራን ቢተኝነት ጋር ተዳምሮ የተባበሩት አረብ ኤምሬቶችና ሳውዲ ካላቸው የበላይ የመሆን ፍላጎት ጋር ተሳስሮ ሶማሊያ ግዛቴን ልነጠቅ ነው ከሚል ስጋት ጋር ተጋምዶ የእስራኤልና የቱርክ ፍላጎት ሳይረሳ የአሜሪካን በቀንዱ ላይ ሊኖራት የምትሻውን የበላይነት ሳይነካ ይህ ቦታ ምን አይነት አደጋ ከፊቱን እንደሚጠብቀው ስናስተውል ነገሮች በዲፕሎማሲው መልክ የማያልቅ ከሆነ የአንዱ ሀገር ብስጭት ቀጠናውን ወደ ማያባራ የሞት መንደር ሊቀይረው ይችላል። ስለሆነም በዚህ ቦታ ላይ የሚወሰን ምንም አይነት ውሳኔ ከፍተኛ ጥንቃቄ የሚፈልግ እንደሆነ ዓለም ይረዳል። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ትንታኔ ይህንን ይመስላል። በእኔ በኩል አበቃው። መልካም ጊዜ ይሁንላችሁ።